እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንቀጥላለን። የሪያል ማድሪድን ጉዳይ እንመልከት። እንግዲህ በዚህ ሰሞን ሲነሱ የነበሩ ብዙ ነጥቦች እንደነበሩ ይታወቃል። ያው ሪያል ማድሪድ በላሊጋውም እንደዚሁም በሻምፒየንስ ሊግ ሽንፈት ከገጠመው በኋላ በእርግጥ ባሳለፍነው ሳምንት ወደ ድል መመለስ ችሏልና ሁልጊዜም ኢንቴንሲቲ ጎለዋል የሪያል ማድሪድ ቡድን ይባላል። በሻቢ አሎንሶ ስር ብቻ ሳይሆን ከዛ በፊት በነበሩት ሌሎች አሰልጣኞችም ጭምርና ምንድነው ይሄ ጉዳይ እናንሳው። ስለ ሪያል ማድሪድ ታሪክ ባለፈው ሳነሳ ነበር። ለምን ሪያል ማድሪድ የበለጠ የተጫዋቾቹ የስታር ተጫዋቾቹ ቡድን ሆነ እና በዚህ መንገድ በጣም ስኬታማ ነው። በ20ኛው ክፍለ ዘመን የፊፋ ምርጡ ተብሎ የተመረጠ እና በአውሮፓ እግር ኳስም የሪያል ማድሪድን ያህል ስኬታማ ቡድን የለም፣ ክለብ የለም። ስለዚህ እንደዛ ስንል ድክመት ነው ማለታችን አይደለም። አካሄዱ እንደዛ ነው ማለታችን ነሰሰርሊ ኔጌቲቭ አይደለም ነገሩ። ግን ሁሌም ሪያል ማድሪድ መጥፎ ጊዜ በሚያሳልፍበት ጊዜ አንድ የሚነሳ የተለመደ ነገር አለ። በእኛ ዘመን እንኳ ያየ ነው። ኢንቴንሲቲ የለውም። ተጫዋቾቹ አስቸጋሪ ጊዜ በሚሆንበት ጊዜ ትልልቆቹ ተጫዋቾች ፕሬስ አያደርጉም፣ ተግተው አይሰሩም። ይሄ አሁን በኤምባፔ በቪኒሺየስ በምናምን ዘመን ብቻ የነበር አይደለም። በሌሎችም አስቸጋሪ ጊዜያት የኮሚትመንት ጥያቄ ተጫዋቾቹ ላይ ሲነሳ ሰምተናል ብዙ ጊዜ። በታሪክ ወደ ኋላ ካየን ለምሳሌ ሪያል ማድሪድ ኖቬምበር 24 1998 ላይ ከኢንተር ሚላን ጋር የቻምፒየንስ ሊግ ጨዋታ ለማድረግ ወደ ሚላን ይጓዝ ነበር። እንግዲህ ይሄ ጨዋታ ሲደረግ ከ32 ዓመት ጠበቃ በኋላ ከ66 በኋላ ሌላ ቻምፒየንስ ሊግ አላሸነፈም። 7ኛ ቻምፒየንስ ሊጉን ያሸነፈበትን ድል ግን ዩቬንቱስን አሸንፎ አሳክቶ ነበር። ለረጅም ጊዜ የጠበቁት ነው። ሪያል ማድሪድ ለ32 ዓመት ቻምፒየንስ ሊግ ሳያሸንፍ ቆይቶ ያውቃል። ይሄ ለማድሪድ ዘላለም ማለት ነው፣ በጣም ረጅም ጊዜ ነው እና ያንን የቻምፒየንስ ሊግ ረጅም ጊዜ የጠበቁትን 7ኛውን የቻምፒየን 15 ደርሰዋል። ከዛ በኋላ እንግዲህ ምን ያህል ሊያሸነፉ የሚያሳይ ነው። ግን 2 ወርቃማ ዘመናት ነበሯቸው ከ1950ዎቹ መጨረሻ እስከ 60 ያለው እና አሁን በቅርብ ጊዜ ባለፈው 15-20 ዓመት ልበለው በቻምፒየንስ ሊግ በጣም ወርቃማ ዓመታት ናቸው። ግን የሚቀጥለው ሲዝን ሲጀመር 1998-99 የውድድር ዘመን ማለት ነው ሲጀመር የአሰልጣኝ ለውጥ አድርጎ ነበር። ዩፕ ሃይንክስ ናቸው ያንን ቻምፒየንስ ሊግ ያመጡት። ነገር ግን ጉሲ ዲንክን አሰልጣኝ አድርጎ ሾመ እና ልክ ወደ ኢንተር ጨዋታ ከመሄዳቸው በፊት በላሊጋው ልክ እንዳሁኑ በባርሰሎና በ4 ነጥብ ርቆ ነበር የተቀመጠ፣ ይበለጥ ነበር። ወደ ጁሴፔ ሜአዛ መሄዱና በዛ የቻምፒየንስ ሊግ ጨዋታ 3-1 ተሸነፉ። 3-1 ተሸነፉና ሮቤርቶ ካርሎስ ከጨዋታው በኋላ ብንሸነፍም ለመጀመሪያ ጊዜ ቡድን ሆንን፣ ቡድን መሰልን እና በዚህ የቡድን መንፈሳችን የተነሳ አለ በ3 ወር ውስጥ ለመጀመሪያ ጊዜ በኢንቴንሲቲ ተጫወትን። ለሪያል ማድሪድ መጫወት ምን ማለት እንደሆነ በሚወክል ፐርፎርማንስ ውጤቱን ተውት ለጊዜው አለ። ግን አልታረመም። ያ ድክመት ከባርሰሎና ጋር ያላቸው የነጥብ ልዩነት እየሰፋ ሄደና ጉሲ ዲንክ ከኃላፊነታቸው በ3 ወር ውስጥ እንዲባረሩ ሆነ። ከዛ የተኳቸው ጆን ቶሻክ ናቸው። ጆን ቶሻክ የታወቁ ዌልሳዊ አሰልጣኝ ናቸው እና እሳቸው እንግዲህ በቅርብ ጊዜ ኢንተርኮንቲኔንታል ካፕን ያሸነፈ ቻምፒየንስ ሊግ ያሸነፈ ቡድን ስለሆነ የመረረ ትችት ተጫዋቾቹ ላይ መሰንዘር አልፈልግም አሉና ነገር ግን እኔም ፕሬዚደንቱ ሎሬንዞ ሳንዝም ሌሎቹ የሪያል ማድሪድ ደጋፊዎችም ከነዚህ ተጫዋቾች የበለጠ ነገር ዲማንድ ማድረጋችን ባህሪያዊ ነው። ይሄ ቡድን የአማተር ስፒሪቱን መልሶ ማግኘት አለበት፣ ያንን የታጋይነት መንፈስ መልሶ ማግኘት አለበት የሚል አስተያየት ሰጡ። ግን ሪያል ማድሪድ ያንን የአማተር ስፒሪት አላገኘም። የሪያል ማድሪድ ተጫዋቾች አመቱን ሙሉ በስንፍናቸው የተጠለጠሉ
ዋንጫ ሳያሸንፍ የውድድር ዘመኑን ጨረሰ። 98-99 የውድድር ዘመን ሪያል ማድሪድ አንድም ዋንጫ ሳያሸንፍ የውድድር ዘመኑን ያጠናቀቀበት ሲዝን ነበር። ያኔ ስለ ኢንቴንሲቲ፣ ስለ ወርክ ሬት፣ ፕሬስ ስላለማድረግ፣ ተግቶ እንደ ቡድን ስላለመከላከል፣ ስለ ፓሴንጀሮች ይወራ ነበር። ከአመታት በኋላ ደግሞ አዳዲስ ተጫዋቾች መጡ። አዳዲስ ተጫዋቾች ትውልድ መጣ። አዳዲስ አሰልጣኞች መጡ፣ ደግሞ ሄዱም። ፕሬዚደንቶችም ተቀያየሩ፣ መጡ፣ ሄዱም። ግን የላክ ኦፍ ኢንቴንሲቲ ጉዳይ ሪያል ማድሪድ በቂ ኢንቴንሲቲ በአስቸጋሪ ጊዜያት አያሳይም የሚለው ጉዳይ አሁን በሻቢ አሎንሶ የአሰልጣኝነት ዘመን፣ በፕሬዚደንት ፍሎረንቲኖ ፔሬዝ ዘመን በእነዚህ ተጫዋቾች ብቻ የሚነሳ አይደለም። ዚነዲን ዚዳን፣ ጆዜ ሞሪኞ፣ ቪሴንቴ ዴል ቦስኬ፣ ፋቢዮ ካፔሎ፣ ካርሎስ ኪሮዥ በተለያየ ዘመን የሪያል ማድሪድ አሰልጣኞች የሆኑ ናቸው እና በጠቀስኳቸው አሰልጣኞች ሁሉ ስር እንደ ዚዳን አይነት የመልበሻ ክፍሉን ባህሪ አጣጥሞ ይዞ ስኬታማ የሆነ የሚባለው አሰልጣኝ፣ እንደ ጆዜ ሞሪኞ አይነት ኃይለኛ የዲስፕሊን አሰልጣኝ የሆኑትም ሰው በእነሱም ዘመን ተመሳሳይ በአስቸጋሪ ጊዜያት ማለት ነው ስኬታማ በሚባለው ዴል ቦስኬም ቻምፒየንስ ሊግ አሸንፈዋል። ካፔሎ እና ሞሪኞ ላሊጋ አሸንፈዋል። በእነዚህ አሰልጣኞችም ስር ይሄው አስቸጋሪ ጊዜያት በመጡ ጊዜ ከሌሎቹ ቡድኖች በተለየ ሁኔታ ሪያል ማድሪድ ላይ የኢንቴንሲቲ ጥያቄ ይነሳል። ፕሬዚደንቶችም ተቀያይረው ቅድም ያነኳቸው ሎሬንዞ ሳንዝ፣ ከዛ ከሳቸው በፊት የነበሩት ራሞን ሜንዶዛ፣ ደግሞ አሁን በፍሎረንቲኖ ፔሬዝም ዘመን ይሄው ችግር ነበር እና በኋላ ፍሎሬንቲኖ ፔሬዝ ሴፕቴምበር 2019 ላይ ቡድናቸው በፓሪስ ሳን ጀርማ በቻምፒየንስ ሊግ 3-0 ተሸነፈና ሪያል ማድሪድ ሌላ ዋንጫ ያላሸነፈበት የውድድር ዘመን ሆነ እና ከዛ ጨዋታ በኋላ ግን ምን አሉ? ሪያል ማድሪድ በእነዚህ ተጫዋቾች ስር መታወቂያው የነበረ የድል ረሃብ ጠፍቶበታል። የለም ኢንቴንሲቲያችን። እኔ ሪያል ማድሪድ ኢንቴንሲቲው መልሶ ካገኘ ቤንቹ ላይ ማንም ይቀመጥ ችግር የለብኝም። ጉዳዩ አሰልጣኝ ጉዳይ አይደለም። ተጫዋቾቻችን ጨዋታዎችን ለማሸነፍ ከበቂ በላይ ናቸው። ኢንቴንሲቲ ግን የለንም አሉ። ግን ከዚህ በፊት ምን ብለው ያውቃሉ ራሳቸው? ለዚህ ነው አሁን ትንሽ ግር የሚለው 2006 ላይ ከኃላፊነታቸው ተነስተው ነበር። በዛ ጋላክቲኮ ፖሊሲያቸው መጡ፣ ትልልቆቹን ተጫዋቾች አስፈረሙ፣ ቻምፒየንስ ሊግ ማመጡ። ከዛ 2006 ላይ ግን ነገሮች ሁሉ በሜዳ ውስጥ ቢያንስ እየሰራላቸው አልነበርም። የነ ሮናልዲኞና ራይካርድ ባርሰሎና የአውሮፓ እግር ኳስን ዶሚኔት ማድረግ የጀመረበት ዘመን ነበር እና ሲለቁ የለቀቁበት ንግግራቸውን ለሪያል ማድሪድ ኤጂኤም ለጠቅላላ ጉባኤው የአኑዋል ጠቅላላ ጉባኤ ይደረግ በነበረበት ጊዜ ነው ንግግር ያደረጉት። እኔ ሳልሆን አልቀርም ተጫዋቾችን ስፖይል ያደረግኳቸው፣ ከቡድኑ በላይ ነን ብለው እንዲያስቡ ያደረግኳቸው እኔ ሳልሆን አልቀርም አሉና ራሳቸውን ከኃላፊነት አነሱ። ራሳቸው ፍሎረንቲኖ ፔሬዝ በኋላ ተመልሰው መጥተዋል 2009 ላይ። ግን ሜዳ ውስጥ የኮሚትመንት ችግር ካለ፣ የድል ረሀብ ችግር ካለ፣ የኢንቴንሲቲ ችግር ካለ፣ በጋራ የመከላከል ችግር ካለ እኔ ነኝ ስፖይል ያደረግኳቸው፣ ከአሰልጣኞችም ከቡድኑ በላይ ነን ብለው እንዲያስቡ ያደረግኳቸው እኔ ነኝ። ይሄ ራሳቸው በፌርዌል ንግግራቸውን ሲያደርጉ የተናገሩት ነገር ነው። እኔ እንደዚህ አይነት ስሜት አለ እላለሁ። አሁን ተጫዋቾች ለአሰልጣኝ ውሳኔ መገዛት ግዴታ የለብንም የሚል አቲቲዩድ ያላቸው ይመስለኛል አንዳንድ ተጫዋቾች። ይሄ በአንቼሎቲም ዘመን ነበር። በአሎንሶ ስለመጣ ሳይሆን አምና እንደዚህ አይነት ዲስኮንቴንት እንሰማ ነበር። አዲስ ነገር አምና በጣም መጥፎ ሲዝን ነበር ለሪያል ማድሪድ በሁሉም መለኪያ። ምንም ዋንጫ ያሸነፉበት የውድድር ዘመን ባለመሆኑ ብቻ ምክንያት አይደለም። በአንዳንድ ትልልቅ ጨዋታዎች ቡድኑ ያሳየው ይኸው የኢንቴንሲቲ ችግር በነዛ ኤል ክላሲኮች፣ በትልልቅ የቻምፒየንስ ሊግ ጨዋታዎች ከአርሰናል ጋር የተደረጉትን ጨዋታዎች ጨምሮ ምናልባት ከሲቲ በቤርናቤው የተደረገውና 3-0 ነው 3-1 ካሸነፉት ጨዋታ ውጪ ሌሎቹ ጨዋታዎች ላይ በሙሉ የትልቅ ጨዋታ ፐርፎርማንሳቸው ጥሩ አልነበር። ይኸው ነገር የኢንቴንሲቲን ጉዳይ የባላንስን ጉዳይ አንቸሎቲ ራሳቸው አመቱን ሙሉ ሲያነሱት ቆይተዋል። ግን ፔሬዝ ብቻ አይደለም ይሄንን ያሉት። 1993 ደግሞ ሜንዶዛ የሚባሉ ቅድም ያነሷቸው ፕሬዚደንት ደግሞ ሜዳ ውስጥ ታክል ለመውረድ ፍቃደኛ ያልሆነ ተጫዋች ለሪያል ማድሪድ መጫወት የለበትም። ሪያል ማድሪድ የዋኒቶ ስፒሪት የሚባላሉ ያ ስፒሪት የሌለው ተጫዋች ለሪያል ማድሪድ መጫወት የለበትም የሚል አስተያየት ሰጥተው ያውቃሉ። ሎሬንዞ ሳንዝ 1996 ላይ ከሜንዶዛ በኋላ የመጡት ፕሬዚደንት በዩቬንቱስ 96 በቻምፒየንስ ሊግ ተሸንፈው ከትልቁ የአውሮፓ የክለቦች ውድድር ውጪ ከሆኑ በኋላ እኔ ተጫዋች በሆን ኖሮ እንደዚህ ሜዳ ውስጥ እንዳለመጡት ተጫዋቾች አልነበረም መሆኑ፣ እያነከስኩ ነበር መውጣው ለሪያል ማድሪድ የመጫወትን ዋጋ ስለማውቅ ወክ እያረኩ አልወጣም፣ እያነከስኩ
እስካነክስ ድረስ ተፋልሜ ነበር የምጫወተው አሉ። ግን ፕሬዚደንቶች ብቻ አይደለም ይሄንን የሚሉት። ክርስቲያን ፓኑቺ ፋቢዮ ካፔሎን ተከትሎ ነበር ወደ ሪያል ማድሪድ የመጣው። የፍንጫ ረጅሙ ካፔሎን በየሄዱበት እየተከተለ ለሳቸው ቡድን ይጫወት የነበረው ተከላካይ፣ የቀኝ ተከላካይ በሚላን፣ በሪያል ማድሪድ፣ በሮማ ከፋቢዮ ካፔሎ ጋር አብሮ ሰርቷል እና እሱ ደግሞ የ98 የውድድር ዘመናቸው አጀማመር ደካማ መሆኑን ተከትሎ አስተያየት ሲሰጥ የቡድን ጓደኞቼን ማሳሰብ እፈልጋለሁ፣ ከዚህ የበለጠ መሮጥና ከዚህ የበለጠ ፕሬስ ማድረግ አለብን። የሚገርም ነው። አሁንም ተመሳሳይ ነገር ይባላል። እንዳልኩት ትችት አይደለም። ሪያል ማድሪድ ፋቅ ነው። ሪያል ማድሪድ በጣም ስኬታማ ነው። በጣም አስደናቂ ተጫዋቾች በነዛ ሁሉ ዘመናት ነበሩት። ግን 2001 ላይ በኮፓ ዴል ሬ በቶሌዶ ተሸነፉና ዴል ቦስኬ ምን አሉ? ይሄ ባጅ ብቻውን የሪያል ማድሪድ አርማ ያለበት ባጅ ብቻውን ጨዋታ አያሸንፍም። መጫወት አለብን፣ መከላከል አለብን፣ አብረን ፕሬስ ማድረግ አለብን የሚል አስተያየት ሰጡ። ኖቬምበር 2008 በርኒ ሹስተር የሪያል ማድሪድ አሰልጣኝ ነበር ለአንድ 2 ሲዝን። የማድሪድም የባርሴሎናም ተጫዋች ነበር ሹስተር እና እሱም የስኳድ የኮሚትመንት ችግር ብሎ ተናገረ። ዚዳን 2017 ላይ ከሴቪያ ጋር ጥሩ ተጫወቱና ግን በሚቀጥለው ሳምንት ይህንኑ ረሀብ ካልደገም ነው ምን ዋጋ አለው የሚል አስተያየት ሰጠ። እስኪያልብ መጫወት፣ በአቲቲዩድ መጫወት የእግር ኳስን ያህል በእድሜ ያረጀ ኮንሰፕት ነው ይባላል። ግን ሪያል ማድሪድን በተመለከተ በእግር ኳስ ታሪክ በውጤት የተንቆጠቆጠ ሞስት ዴኮሬትድ የሚባል ቡድን፣ በዋንጫዎች ያሸበረቀ ቡድንን በተመለከተ ብዙ ጊዜ ይሄ ነገር በተለይ መጥፎ በሚሆንበት ጊዜ ውጤት መነሳቱ ያስገርመኛል። ከሌሎች ቡድኖች በተለየ ሁኔታ ሪያል ማድሪድ ይሄ ነገር ይነሳበታል። እንግዲህ እኔ የሚመስለኝ በቀደም እንዳነሳሁት የስታር ሲስተም ጉዳይ ነው እና የሪያል ማድሪድ ትልልቆቹ ድሎች በተገኙ ጊዜ በነ ዲስቴፋኖ በነ ሮናልዶ እና በሌሎች ታላላቅ ተጫዋቾች ዘመን የተገኙ ድሎች ናቸው። እንዲህ አይነት ተጫዋቾች ስፔሻል ትሪትመንት ያስፈልጋቸዋል። አንዳንድ ጊዜ ያንን ስፔሻል ትሪትመንት አቢዩዝ ካደረጉት ግን ያ አማተሪዝም ይጠፋል። ስለዚህ መጥፎ ሲሆን መጥፎ ይሆናል። በጣም በማድሪድ ስታንዳርድ ማለት ነው። እኔም ቻምፒየንስ ሊግ ያልተጫወተበትን ሲዝን አይቼ አላውቅም። ሪያል ማድሪድ ሁሌም አለ እኮ ላይ ከከፋ 4ኛ ነው እንደዚህ አንዴ 5ኛ ሜቢ ግን ሁሌ 4ኛ ነው። 98 እርግጠኛ ነው 5ኛ 4ኛ ቻምፒየንስ ሊግን አሸንፏል በመጥፎ የሪያል ማድሪድ ሲዝን እና ፔጃ ሚያይቶቪች ወይም ፕሬድራግ ሚያይቶቪች የሪያል ማድሪድ የስፖርት ዳይሬክተር ሆኖ 2006 ላይ ሲመጣ ኪንታስ ደ ፌራሪስ ወይም ጋላክቲኮስ ማንም ትውልድ ይሁን ለሪያል ማድሪድ በመጫወት ተጫዋቾች መስሀት የሌለባቸው ነገር በኢንቴንሲቲ መጫወት ነው። ለዚህ ነው የካፔሎ ፐርሶናሊቲ የሚያስፈልገን። መሸነፍ አይደለም ችግሩ። እኔ የሚያሳስበኝ ሪያል ማድሪድ ሲሸነፍ ክብር ባጣ ሁኔታ የሚሸነፍ መሆኑ፣ ያለ ፍልሚያ የሚሸነፍ መሆኑ እሱን ነው መጠለዋል። እንደዛ ካልሆነ የሞመንቶች ተጫዋቾች እንሆናለን። ቻምፒየንስ ሊግ የምናሸንፈው ለዚህ ነው። አሁን እዚህ ጋር አንድ ጠቃሚ ነጥብ ማንሳት የምፈልገው ሞመንቶች ላይ ጥሩ መሆን አለበት ቻምፒየንስ ሊጎችን ለማሸነፍ። ሊግ ለማሸነፍ ግን ኮንሲስተንት መሆን አለበት። 38 ጨዋታ ላይ ሞስት ኮንሲስተንት የሆነ ቡድን ነው የሊግ አሸናፊ የሚሆን። ዚዳን ለዚህ ነው 3 ቻምፒየንስ ሊግ አሸነፈው ያን ትምህርቱ ዋንጫ ሲባል ላሊጋውን ያሸነፈበትን ሲዝን ነው የሚጠቅሰው። የኔ ሲዝን ብዬ ማምነው እሱ ነው ይላል። የኮች ሲዝን ነው ምለው እሱ ነው ይላል። ሆሴ አንቶኒዮ ካማቾ መጡና 6 ጨዋታ ብቻ አሰልጥነው ለቀቁና ሪያል ማድሪድ ለለውጥ የተዘጋጀ መስሎኝ ነበር፣ ግን ተጫዋቾቹ ኮቸብልስ አልነበሩም አሉ። የጋላክቲኮ ዘመን ላይ የነበሩ ናቸው። ስለዚህ እኔ ምን አደርጋለሁ እዚህ ለአሰልጣኝ የማይሆን ቡድን ብለው ለቀቁ። ሚሼል ሳልጋዶ ደግሞ ራሱ ከዚህ በፊት ያንን የሪያል ማድሪድ የጠፋ ነፍስ ትህትና የሚባለውን ለቡድን መጫወት የሚባለውን መልሰን ማግኘት አለብን ብሎ አስተያየት ሰጥቶ ነበር። አሁን አንድ የምታየው ነገር በተለያዩ አሰልጣኞች ስራ አልሰራም። ምሳሌ ሞሪኞ 100 ነጥብ ሰበሰቡና የሚቀጥለው ሲዝን ላይ ከባርሰሎና ገና ክሪስማስ ሰሞን 16 ነጥብ ራቁ። ከዛ አይነት ሲዝን በኋላ እንዴት 16 ነጥብ ትርቅ ያለች? እሳቸውም የኮሚትመንት ጥያቄ ያነሱ ነበር በዛ ሲዝን። የሚገርም ነው ፓተሩ። ባርሰሎና ከ2008 በኋላ ሹስተር እና ካፔሎ 6-7 እና 7-8 2007-8 ሲዝን ላይ ተከታታይ ዓመታት ላሊጋ አሸንፉ። ባርሰሎና ከዛ በኋላ በተከታታይ ሲዝን 3 ጊዜ አሸንፏል። 3 የተለያዩ ሲዝኖች ላይ ኦን ደ ትሮት አሸንፏል። ሪያል ማድሪድ አንድም ጊዜ በተከታታይ ሲዝን ላሊጋ አልወሰደም። ከዛ በኋላ የአማታሪዝም ለሲዝን ኮንሲስተንት መሆን አለበት። ቻምፒየንስ ሊግ ሲመጣ ብቻ አይንሽ መብራት የለበትም። የቻምፒየንስ ሊግ ታሪክ ትልቅ ታሪክ እንደሆነ አውቃለሁ፣ ግን ይሄው ችግር በአሎንሶም ዝር አለ።
የኮሚትመንት የሌዚነስ የመስነፍ በጋራ ፕሬስ ያለ ማድረግ ችግር የክለቡ አስቸጋሪ ዓመታት ላይ ብዙ ጊዜ ይታያል ልል ነው። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ቆይታ ይሆንላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።